እናቴ 100% አማራ ሆና መልኳ እኔን ነው የሚመስለው። አባቴ በጣም ቀይ ነው፣ ካንተም ይቀላል፣ ሰዎች ያውቁታል። እና ነጭ ነው የሚመስለው። በአባቴ ከሄድኩ ቀጥታ ያልተወለድኩበት የማላቀው አይቼ የማላቀው አማራ ሆናለሁ። ደብረ ማርቆስ አጠገብ የውላ የምትባል ቦታ አለች። የውላ ነው የተወለደው። እኔ የውላ የምትባል ቦታ ስለመኖሯ እንጂ አላውቀው። አማራ ተብዬ ልጠራ ነው። በኦሮሞ 75% የኦሮሞ ነው። በምን ምክንያት እንዴ አባቶት ጎንደር እዛች አሁን የጠሯት ቦታ እኔ ስሟን ለመድገም ከበደኝ። የውላ የምትባል ቦታ ከሆነ አባቶት አማራ ናቸው ማለት ነው እኮ በሰው አጠራር። አሁን በሰው አጠራር ቅድም ያልነው ሊያጠፋብኝ እኮ። አይ እርሶ በመጡበት ሴናሪዮ ነው እየተናገርኩ ያለው። እርሶ ካሉ አማራ ሆነው ሊገኙ ነው ማለት ነው እኮ። ከዛ አንጻር ለምንድን ነው አሁን እርሶ 75% ኦሮሞ ነኝ አሉ፣ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው የተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት ነው። እሱ ላይ አሁን የምንከራከረው ነገር ምን መሰለህ፣ እኔ አንድ ማምንበት ነገር አለ ከበፊትም። ታዬ ቦጋለ አረጋ ብዬ በቅንፍ ውስጥ ኢልማ ደሱ ኦዳ ብዬ ነው የምጽፈው። የደሱ ኦዳ ልጅ እናት እውነት ናት፣ አባት እምነት ነው። እኔ ሰዎች ባመጡት ካቴጎሪ ውስጥ ምንድን ነው በህዋትም ጊዜ በእንትንም የነበረው አንድ ሰው ራሱን አይደንቲፋይ ማድረግ የሚችለው በራሱ ፍላጎት ላይ ተመስርቶ ነው። ይሄንን ካለ አይደለህም ልትለው አትችልም። አይ ለምን እርሶን ለምሳሌ የሚያነሳውት አለ ለመጣበቅ ብለው ነው ኦሮሞ ነኝ የሚለውን ነገር ለምን መረጡት ብለው እዚሁ ሊያነሱቦት ስለሚችል ነው። እኔ አጥርተው እንዲሄዱ ነው። ምርጥ ሀሳብ ነው። ወደ ፌስቡክ የመጣሁት የዛሬ 15 ዓመት ነው። ስመጣም ታዬ ቦጋለ አረጋ ኢልማ ደሱ ኦዳ ብዬ በእያንዳንዱ ቦታም ስንቀሳቀስ ኦሮሞ ነኝ ብዬ ነው። መቼ? በህዋት ዘመን የመጀመሪያው ቲንክ ታንክ ቡድን ይሄ መገርሳው የሳ የሚለው ንግግር በኢትዮጵያ ታሪክ ውስጥ የመጀመሪያው ቲንክ ታንክ ቡድን አዲስ አበባ ዩኒቨርሲቲ እንትን ሲል በኢትዮጵያ ቴሌቪዥን የተላለፈ። እኔ ለምሳሌ የተገኘሁት ከኦሮሞ ብሔር ነው ብዬ ነው የጀመርኩት። በማን ጊዜ? በህዋት ዘመን ኦሮሞ በሚሳደድበት፣ ኢሬቻው 800 ሰው በሚያልቅበት፣ አርቲስት ኤቢሳ አዱኛ ከመኪና ኋላ በተጎተተበት፣ ኦሮሞ በሙሉ ቢፋቅ ኦነግ ነው በሚባልበት ዘመን በአደባባይ ኢትዮጵያ ቴሌቪዥን ላይ የተላለፈ ማንም ሰው ከፍቶ ሊያዩ ይችላል። መስከረም 16 ህወሓት በወደቀበት ዓመት ላይ የተናገርኩት ነውና ከመጀመሪያው እኔ ኦሮሞ ነኝ ብዬ ነው ወደ እኮ። ለምን ፈለጉት? እሱ ለምን መረጡት? ከመጀመሪያው ነው ባይዘው ለምን ብሎት አባቶት ጎንደሬ ከሆኑ ጎንደር ውስጥ የተወለዱ ከሆነ ከምን መጥቶ ነው ከርሶ በምን ልንጠብቅ እንችላለን? ይሄንን ወንድሜ ትክክል ነህ እኮ ያነሳው። ግን ምንድነው እኔ የትም ቦታ ስሄድ አሜሪካም ስጠየቅ ኦሮሞ ነኝ ያልኩ። ለምን ካላልክ አይቀበሉ አሜሪካም ጭምር የግዴታ ነገር መጻፍ። ኢትዮጵያ ውስጥ ደግሞ እያንዳንዱ ሰው መታወቂያው ላይ ጭምር ባይዘወይ በህይወት አሉ። ከአዜብ ወርቁ ከምትባለው ድንቅ ጋዜጠኛና ደረጃ ኃይሌ ታውቀዋለህ። ከእሱ ጋር ባደረግኩት ቃለ መጠይቅ መታወቂያ ላይ ጭምር ብሔረሰብ መኖር የለበትም ብሔር መኖር የለበትም ብዬ የደራው ጨዋታ ፕሮግራም ላይ ላይቭ ተላልፎ አስነስተውታል። ከገጻቸው ላይ 2 ቀን ያደረግነው በተለያየ ጊዜ ዲስከሽን የኛ ብቻ ተለይቶ በህዋት ትእዛዝ ተነስቷል ከእንትን ላይ። ያ ግን ግዴታ ስለሆነ እኮ እርሱ ለምን መረጡት? ኦሮሞ ግዴታ ስለሆነ ምርጫ አይደለም መረጡት እንጂ። ምክንያቱም ሰው ሲጠራ በአባቱ ነው። እንደውም አንዱ እኮ ችግር እኮ የሚፈጠረው ሰው በአባቱ ይደረግና የእናት ለምን አይጨመርም? አሁን ላይ ለምሳሌ ተነስተው የመጡ ከዚህ በፊትም እዚህ ሚዲያ ላይ ኢንተርቪው ያደረግኳቸው ሰዎች አሉ። 50% ከእናት ይወሰዳት፣ 50% ከአባት ነው የሚወሰደው። ምን ስለሆነ ነው የአባት? ነገር ግን እርስዎ እንደ አንድ የመጽሐፍ ቅዱስም መምህር እንደነበሩ አውቃለሁ። አሁን ያሉበት ሁኔታ ባላውቅም እኔ በቃልቲ አካባቢ መጽሐፍ ቅዱስን ሲያስተምሩ አውቃለሁ። ከዛም አንጻር እንግዲህ ዘር ሲጠራ በአባት በኩል እንደሚጠራ የእርሶ ታዲያ አባት ጎንደሬ ከሆኑ አማራ ተብሎ ነው የሚጠሩት ማለት ነው። እንደ ማህበረሰቡ አማራ ተብዬ ነው የሚጠሩት። ለምን ኦሮሞ ነኝ?